ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሐምሌ 26 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የሀገራዊ ምክክር ጉባኤው ተሳታፊዎች በልዩነት የቀረቡ በርካታ ጉዳዮች እንዳሉ ገለጹ። ይሁን እንጂ ትልቁ ነገር ከሚቀርቡት ሀሳቦች ለሀገር የሚጠቅመው ለይቶ በመወያየት የጋራ የሆነ አቋም ላይ መድረስ እንደሆነ ተሳታፊዎች ገልጸዋል። መሳይ ገዛኝ ዝርዝሩን አዘጋጅተዋለች። 4000 ሰዎች ተሰብስበው ስለ አንድ ሀገር ጉዳይ በሚመክሩበት መድረክ ላይ የሀሳብ ልዩነቶች፣ አለመግባባቶች ሊከሰቱ እንደሚችል ይጠበቃል። ኢትዮጵያውያን በሀገሪቱ ያሉ ችግሮችን ለመቅረፍ የዜጎችን ሀሳብ መነሻ በማድረግ ሀገር መገንባት ላይ እንዲደረስ ተመካካሪዎች እየተወያዩ ነው። በዚህም ምን አይነት የሀሳብ ልዩነቶች ተነሱ፣ በምንስ ተቋጩ ሲል ኢሳት ተሳታፊዎችን አነጋግሯል። ከአዲስ አበባና ከድሬዳዋ ጋር ተያይዞ ያለው ጉዳይ ነው። የተለያዩ ሀሳቦች ወደ 3 አማራጮች ራስ ገዝ በኦሮሚያ ክልል ትሁን በፌደራል ከተማ ትሁን የሚል ነገሮች ይነሱ ነበርና ትንሽ የተወሰነ ማከራከር ውስጥ ያስገባው እሱ አጀንዳ ነው። ኦልሞስት አሁንም ወደ መግባባት እየመጣን ነው ያለነው። ከዘመን አቆጣጠር ጋር በተገናኙና እንግዲህ ግማሹ ዓመተ በኢትዮጵያ አቆጣጠር ይሁንልን ዓመተ ምሕረቱ ምናልባት እኛን ላይወክል ይችላል የሚል ጥያቄ አነሱ አሉ። ትልቁ ነገር ይሄንን ጥያቄ ወደ መጨረሻ ስንወስደው ኢትዮጵያን የሚጠቅመው የቱ ነው? ኢትዮጵያ የሚያሳየው የቱ ነው? ታሪክ ያለን ክብር ያለን ህዝቦች፣ የሰለጠን ህዝቦች እንደነበርና እንደሆን የሚያሳየው የቱ ነው የሚለውን ማሳለፍ ላይ የጋራ አቋም ይኖረናል ብዬ አምናለሁ። ትጥቅ ትግል ጋር ተያይዞ ያለው ነገር መንግስት ጥሪ ብቻ ማቅረብ ሳይሆን መንግስትን ፈቃደኛ መሆን አለበት የሚል አንዱ እሱ ነው። በሌላው ደግሞ ከዚህ ከልዩ ኃይል ጋራና ልዩ ኃይልና ምንድነው አድማ ብታና የሚባለው በየክልሉ አለ፣ እሱ መበተን አለበት በሚልና ስጋት አለብኝ እሱ መበተን የለበትም የሚል አካል አለ። በተለያዩ አካባቢዎች ወጥ የሆነ የኢትዮጵያ ፖሊስ የኢትዮጵያ መከላከያ ሰራዊት የሚል በየክልሎቹ ቢሆን ይሻላል የሚል ሐሳቦች አሉ። ከዚህ ውጪ በርካታ ነገሮች ናቸው የተነሱትና እነዚህ ነገሮች ካልተጨመሩ ለቀጣይ ማለፍ የለበትም በሚል አሁን ቆሞ ነው ያለው። ጁማ ግማሹ እረፍት ይሁን ሙሉ ቀን እረፍት ይሁን፣ ግማሹ ደግሞ ነው ከ5 ሰዓት እስከ 8 ሰዓት ኦኬ ከሃይማኖት አባቶች ጋር ተነጋግሮ ባስተምሮቱ በቅዱስ ቁርአኑ መንግስት ከነሱ ጋር ሆኖ ይወስነው የሚል ነው እንጂ እውነት ለመናገር 10 ላይ ብዙ መጨቃጨቆች ነበሩ ንዑስ ቡድን ላይ ወደ ተስማማን። ግን ለኔ ማስረዳት እኮ ነው አሁን ኢትዮጵያ ውስጥ ባይዘወይ ችግር የሆነው ጠረጴዛ ላይ ቁጭ ብለን አለመነጋገራችን ነው። የመጀመሪያ ቀን ብዙ ሰው በዚህ አይነት አንስማማም ብሎ ነበር። ሀገራዊ ምክክሩ ከተጀመረበት ጊዜ አንስቶ የታጣቂዎች አካታችነት ላይ እንዲሰራ በፖለቲከኞችና በተለያዩ አካላት ጥያቄ ቀርቦ እንደነበርና ኮሚሽኑም በተደጋጋሚ ጥሪ ማድረጉን የተለያዩ አማራጮችን መጠቀሙን በመግለጽ አሁንም ድረስ በሩ ክፍት እንደሆነ አስታውቋል። ይህ በእንዲህ እንዳለ ግን ጉባኤው ጫካ ያሉ ዜጎች ትጥቃቸውን አስቀምጠው ተሳትፎ ባለማድረጋቸው ምክክሩ ሙሉ አይሆንም የሚሉ አሁንም ስላሉ ተሳታፊዎች ይህንን ጉዳይ እንዴት ያዩታል ስንል ጠይቀናል። ስለዚህ እውነት ነው ይጎላል፣ ሙሉ አይሆንም ማለት 100% ይሆናል አትዩም። ግን እኔ ምንድነው ተስፋዬ እዚህ የተነሱ ጥያቄዎች የነሱም ጥያቄዎች እዚህ እየተነሱ ነው። እነሱ ጫካሉ ማለት
ጥያቄው አልተነሳም ማለት አይደለም። ጥያቄው እዚህ በደንብ እየተነሳ ነው። ስለዚህ ያ ጥያቄው ሲመለስ በጠረጴዛ ዙሪያ እንደሚመጡ ይሄ መንደርደሪያ ነው፣ መግቢያ ነው። ስለዚህ አውትካሙ ጥሩ አውትካም ይዘን የምንወጣ ከሆነ አኩርፈውም ጥያቄም ይዘው ጫካ የገቡት የኔ እምነት ነው፣ የኔ ተስፋ ነው፣ እንደሚመጡ ተስፋ አድርጋለሁ ማለት ነው። ታዳሚዎች የተለያየ እምነት የተለያየ የፖለቲካ አጀንዳ ያላቸው አብረው እያወሩ እየተጫወቱ አብረው እየበሉ ሀሳብ ሼር እያደረጉ ነው። ይሄንን በሀገር ውስጥም ከሀገር ውጭም ዳይቨርሲፋይ በማድረግ የሰዎች የቀረ ጥያቄ ካለ በየጊዜው መመለስ ይቻላል። የሰው ልጅ ጥያቄው እስከ ሞቱ ድረስ አያበቃም። የግጭት መንስኤዎች እኮ አንዱ ስልጣንን ያለአግባብ ለመያዝ የሚደረግ ጥረት ነው። ስልጣን ያለአግባብ መያዝ ከዚህ በኋላ አይቻልም። የመንግስት ስልጣን ጊዜንም እንገድብ። ተመልከቺ፣ ይሄ ነገር አለ። የክልል የመንግስት ስልጣን፣ የፌዴራል የመንግስት ስልጣን ጊዜው ይገደብ የሚል አለ። ስለዚህ ይሄ ግጭትን ሊፈታ ይችላል በሚል ነው። ግን እነዛ ውጪ ላይ ያሉ አካላት አንገበም ካሉ የገቡ አካላት አሉ፣ እነዛን ይወክላሉ። የነዛንም ሐሳብ እያነሱ ናቸው። ኢትዮጵያ አንድ ሀገር ናት። ከዚህ ሌላ ሀገር የለንም፣ ትርፍ ሀገር የለንም፣ እኛ ሁለተኛ ሀገር የለንም። እኛ እቺን አንድ ሀገር ለሀገራቸው ሲሉ ምናልባት መንግስታቸው ላይስማማ ወይም ማዕቀሩ ላይመቻቸው ይችላል። ግን በአገር ላይ ድርድር የትኛውም አገር በአገር ላይ ድርድር አያቀርብም። በአገር ጉዳይ ላይ ሊግባቡ ሊስማሙ ሊደመጡም እነሱም ይገባል፣ መንግስትም ላዳመጣቸው ይገባል የሚል ምታለኝ። በጉባኤው ማጠቃለያ የሀሳብ ልዩነቶች በጥናትና በምርምር ውጤቶች ተደግፈው ምሁራን በሚሰጡት ማብራሪያ መሰረት ወደ አንድ የሚመጡበት እድል ሰፊ እንደሆነ ይጠበቃል። የኢትዮጵያን ሀገረ መንግስት በሁሉም ዘርፎች መገንባት የሚያስችል እስከ 2050 የሚዘልቅ የረጅም ጊዜ እቅድ መነደፉን ጠቅላይ ሚኒስትር አብይ አህመድ አስታወቁ። እቅዱን ኢትዮጵያን በበቂ ሁኔታ ከተገነዘቡትና ለተግባራዊነቱ ከተባበሩ በሚቀጥሉት 25 ዓመታት ውስጥ ኢትዮጵያን ወደ ላቀ ደረጃ ማድረስ እንደሚቻልም ገልጸዋል። ተጨማሪ አለ። ጠቅላይ ሚኒስትር አብይ አህመድ በሀገራዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ የኢትዮጵያን ሀገረ መንግስት በሁሉም ዘርፎች መገንባት የሚያስችል እስከ 2050 የሚዘልቅ የረጅም ጊዜ እቅድ መነደፉን አስታውቀዋል። እቅዱ እርሳቸው የሚመሩትን መንግስት ብቻ ታሳቢ ያደረገ አለመሆኑንም ገልጸዋል። እኔ በምመራው መንግስት ብቻ ሳይሆን ከኔም በኋላ ባለው መንግስት ለሚቀጥሉት 25 ዓመታት እስከ 2050 የሚዘልቅ በጣም ጠቃሚ የሆነ አገረ መንግስት የሚገነባ ግራንድ ስትራቴጂ ነድፈናል። ይህ ግራንድ ስትራቴጂ ብዙ ጉዳዮችን ይዳስሳል። ምን አይነት አገረ መንግስት እንደምንገነባ፣ በምን አቅምና ኃይል እንደምንገነባ፣ በምን አቅምና ኃይል እንደምናስጠብቅ በዝርዝር ያነሳል። እቅዱን ኢትዮጵያውያን በበቂ ሁኔታ ከተገነዘቡትና ለተግባራዊነቱ ከተባበሩ በሚቀጥሉት 25 ዓመታት ውስጥ ኢትዮጵያን ወደ ላቀ ደረጃ ማድረስ እንደሚቻልም ገልጸዋል። ይህንን የመንግስት አካላት፣ ምሁራን፣ ሰፊው ህዝብ እሴንሱን እውነተኛ ትርጉሙን በበቂ ደረጃ ከተገነዘቡና ከተባበሩ አንዳንድ ሲቪላይዜሽን የነበራቸው የጸኑ መልሰው የወጡ ሀገራት ታሪክ ኢትዮጵያ ውስጥ የሚደገም ይመስለኛል። የመንግስትን የህዝብን ሚና በግልጽ ያሳያል። በሚታይ በሚጨበጥ የኢንፍራስትራክቸር ግንባታ ብቻ መቆም የለብንም ይላል። ከኢንፍራስትራክቸር ወደ ኢንፍራስትራክቸር ማደግ አለብን። ተቋም መገንባት አለብን። ኃላፊነት የሚሰማቸው ስራ የሚያቅዱ ስራ የሚፈጽሙ ተቋማት መገንባት አለብን ይላል። ተቋም መገንባት ብቻውን በቂ አይደለም። ሱፕራስትራክቸር መገንባት አለብን። ባህሎቻችንን በውስጣችን ያሉ ድልባብቶችን የሚፈትሽ የሚያርቅ የሚያጸና መሆን አለበት ይላል። እነሱም በቂ አይደሉም። ኦልቶ ስትራክቸር መገንባት አለበት። የአልቶ ስትራክቸር እምነትን፣ ኤቲክስን ያሟላ መሆን አለበት። አንድ ሰው እውቀት ኖሮት ተቋም ውስጥ ኖሮ ባህሉን ማንነቱን የማይገነዘብ የማያውቅ ከሆነ እምነት የሌለው ኤቲክል ካልሆነ ልማቱ በኮራፕሽን ልማቱ በንዝላነት ሊበላሽ ይችላል። ይህንን ነገር ያሟላ የሚታይም የማይታይ ምሰሶን በበቂ የሚገነባ መሆን አለበት። ወደ ሲቪላይዜሽን የሚያድግ ልማት ብልጽግና ግን ወደ ሲቪላይዜሽን የሚያድግ ሆኖ ኢትዮጵያን በሚገባት ልክ የሚያስቀምጣት እንዲሆን ትውልድ በምን አይነት እሳቤ፣ በምን አይነት ቅብብሎሽ፣ በምን አይነት ትርክት
በሚቀጥሉት 25 ዓመታት ኢትዮጵያ ልትሰራ ይገባታል የሚለውን ነገር በጣም ጥልቅ በሆነ መንገድ ያስቀምጣል። ይህ ጉዳይ የሁሉንም ኢትዮጵያውያን ርብርብ እንደሚጠይቅ ገልጸው ይህ ትውልድ ስራውን ከሰራ መጪው ትውልድ የተሻለ ህይወት እንደሚኖረው ተስፋ አድርጋለሁ ብለዋል። በተያያዘ የወል ትርክትን በመገንባት የሀገርን ልማትና እድገት ማረጋገጥ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ የኢትዮጵያን ዘላቂ ሰላም አንድነትና ልዕልና ለማረጋገጥ የተቀናጀና የጋራ የሆነ የወል ትርክት መገንባት ወሳኝ መሆኑን አስገንዝበዋል። ታሪክን በሰከነ መንገድ ሳዩና ሳይመዝኑ ከታሪካዊ ጠላቶች ጋር ጋብቻ መፍጠር ለሀገር ጥፋት መሆኑን ጠቅሰው የዛሬቱ ኢትዮጵያ ግን ከትላንት ስብራቶችና ጥፋቶች ተምራለች ብለዋል። በሀገር ውስጥ ያሉ ማንኛውም አይነት ልዩነቶች በንግግር፣ በውይይት፣ በእርቅና በሽምግልና ባህላችን መፈታት እንደሚቻል የጠቆሙት ጠቅላይ ሚኒስትሩ የውጭ ኃይሎችና የባዕዳን አጀንዳን ወደ ሀገር ውስጥ ማስገባት ከጥፋት በስተቀር ምንም ጥቅም እንደማያመጣ አስገንዝበዋል። ህዝቦች እርስ በርስ በጥርጣሬ እንዲተያዩ አንደኛውን አጥፊ ሌላኛውን ተጠቂ አድርጎ የመሳል አካሄድና በማህበራዊ ሚዲያ የሚሰራጩ የሐሰት መረጃዎች ተገቢ እንዳልሆኑም ተናግረዋል። በዘላቂነት ለችግሮች መፍትሄ የሚሆነው ህዝቦች በታሪክ አብሮ የሚኖሩበትን የተዋለዱበትና ሀገር በጋራ ያነጹበትን የወል ትርክትን መገንባት መሆኑን ጠቅላይ ሚኒስትሩ አስረድተዋል። በአማራ ክልል የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና ውጤት ይፋ ሆነ። የአማራ ክልል ትምህርት ቢሮ የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተናን ውጤት ይፋ አድርጓል። ቢሮው እንዳስታወቀው በክልሉ 173699 የ8ኛ ክፍል ተማሪዎች ፈተናውን የወሰዱ ሲሆን 135003 ወይም 77.72 በመቶ ተማሪዎች 50% እና በላይ ውጤት በማስመዝገብ ማለፋቸውን አስታውቋል። ውጤቱ ከአምናው ውጤት ጋር ሲነጻጸር የ20 በመቶ እድገት ማስመዝገቡንም ገልጿል። ተማሪዎች ውጤታቸውን ከዛሬ ጀምሮ በሁሉም አማራጮች ማየት እንደሚችሉ አስገንዝበዋል። በጅማ ዩኒቨርሲቲ የብሔራዊ ሰላም በጎ ፍቃድ አገልግሎት ስልጠና ተጀመረ። ጅማ ዩኒቨርሲቲ ከሰላም ሚኒስቴር ጋር በመተባበር 15ኛውን ዙር የብሔራዊ ሰላም በጎ ፍቃድ አገልግሎት ስልጠና ማስጀመሪያ መርሃ ግብር አካሂዷል። የዩኒቨርሲቲው ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ በስነ ስርዓቱ ላይ እንዳሉት ዩኒቨርሲቲው በማህበረሰቡ ውስጥ ነን በሚለው መሪ ቃሉ መሰረት ለዘላቂ ሰላምና አብሮነት በርካታ ተግባራትን ሲያከናውን ቆይተዋል። የሰላም ሚኒስቴር እስካሁን ካሰለጠናቸው ከ80 ሺህ በላይ ወጣቶች መካከል ጅማ ዩኒቨርሲቲ በ11 ዙር ከ19 ሺህ በላይ ሰልጣኞችን ተቀብሎ ማሰልጠኑን ገልጸዋል። በዛሬው ዕለት ደግሞ ከ1 ሺህ በላይ ወጣቶችን ተቀብሎ ማሰልጠን መጀመሩን ጠቁመዋል። የሰላም ሚኒስቴር ብሔራዊ በጎ ፍቃድ አገልግሎት ድጋፍና ክትትል ዴስክ ኃላፊ ትእዛዙ ደለለኝ በበኩላቸው ህብረ ብሔራዊ አንድነትን ለማጠናከርና ዘላቂ ሰላምን ለማስፈን እየተሰራ እንደሚገኝ ገልጸዋል። በስልጠናው ወቅት በዋናነት የአእምሮ ግንባታና የክህሎት ስልጠናዎች እንደሚሰጡ ገልጸው ስልጠናው ወጣቶች ራሳቸውና ሌሎችን የመረዳት አብሮ የመኖርና የበጎ ፍቃድ ባህልን እንዲያሳድጉ ያደርጋል ብለዋል። የሰላም ሚኒስቴር በክረምት ወቅት በ50 ከተሞች ላይ 6000 የሚሆኑ በጎ ፍቃደኞችን በማሰማራት በደም ልገሳ፣ በጽዳት፣ በቤት ማደስ፣ በችግኝ ተከላና በማጠናከሪያ ትምህርት ዘመቻዎች ላይ እያሳተፈ እንደሚገኝ ጠቁመዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። አሜሪካ ለቪዛ የምትይዘውን ገንዘብ ወደ $20,000 ልታሳድግ መሆኑ ተገለጸ። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ$15,000 ወደ $20,000 ከፍ በማድረግ ቋሚ ሊያደርግ መሆኑ ተገልጿል። ፒቢኤስ እንደዘገበው መርሃ ግብሩ የቢዝነስና የቱሪስት ወይም ቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዲሆን የሚያደርገው ያሰራር በ50 ሀገራት ላይ እንደሚተገበር የተገለጸ ሲሆን ከነዚህ መካከል ኢትዮጵያን ጨምሮ 30ዎቹ የአፍሪካ ሀገራት መሆናቸው ተገልጿል። በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆንም ፒቢኤስ የአሜሪካ የውጭ ጉዳይ መስሪያ ቤትን ዋቢ አድርጎ ዘግቧል። ዶናልድ ትራምፕ በኢራን ላይ ታስቦ የነበረውን ወታደራዊ ጥቃት እንዲቋረጥ ማዘዛቸውን አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ የኃይልና የጦር ጥንካሬ ሙሉ በሙሉ ተዘጋጅታ እንደነበር ገልጸው አሁን ግን የሰላም ስምምነት እድል ለመስጠት ጥቃቱ እንዲቆም መስማማታቸውን አልጀዚራ ዘግበዋል።
ውሳኔው የተላለፈው ኢራንና ሌሎች የመካከለኛው ምስራቅ ሀገራት የጥቃት እርምጃው እንዲቆም ባቀረቡት ጥያቄ መሰረት እንደሆነ ፕሬዚደንቱ አብራርተዋል። በስምምነቱ ቅድመ ሁኔታዎች መሰረት የሆርሙዝ ሰርጥ በአስቸኳይና ሙሉ በሙሉ ክፍት እንዲሆን የሚደረግ ሲሆን የኢራን የኒውክሌር ስጋትም ለአንዴና ለመጨረሻ ጊዜ እንዲያበቃ ይደረጋል ተብሏል። ትራምፕ አክለውም ይህ ውሳኔ የተወሰደው ለዓለም ሰላም ሲባል እንዲሁም ጠንካራ ኢራን እንድትቀጥል በማሰብ እንደሆነና እስራኤልም በዚህ ውሳኔ ላይ ከአሜሪካ ጎን መሆኗ መግለጻቸውን ዘገባው ጨምሮ ገልጿል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።